ጨከነች፣ በጣም ጨካኝ ሆነች። ምን እንዳስመኳት አላውቅም። እዚህ በነበረች ጊዜ በጣም ጥሩ ልጅ ነበረች፣ ወይንም ጥሩ ልጅ ነበረ። እዛ ከሄደ በኋላ ጨከነ። ምን እንዳስነኩት አላውቅም ተብላችሁ ታውቃላችሁ? እኔ ግን ምን እንዳስነኩት ነገር ወይ የተነካ ነገር አስነክቷት ወይ ተነክታ ሳይሆን ራሷ በራሷ ነው ጨካኝ ሆነች። እዛው ባለው ሰው ነው ብዬ አልልም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቤተሰቦቼ፣ ውድ ተከታታዮች ኢትዮጵያውያን እንዴት ናችሁ? ደህና ናችሁ ወይ? አለው አልሐምዱሊላህ። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንዴት ናችሁ? አላችሁልኝ? አለው አልሐምዱሊላህ። አላህ ሁላችንም በያለንበት ቦታ ሰላማችን በዚህ ትትርፍ ያድርግልን፣ ለኔም ጭምር ማለት ነው። ለእናንተም ደግሞ የሰላም ጊዜ፣ የሰላም ቀን፣ የሰላም ያስብነው ሁሉ ያቀድነው ሁሉ ተሳክቶልን ሀገራችን ገብተን ከምንወዳቸው ከምናፍቃቸው ሰዎች የምንገናኝበትን ቀን ቅርብ ያድርግልን ማለት ነው። የሰው ልጅን ብዙ ነገር እናስባለን፣ እናቅዳለን። ሊሆንም ላይሆንም ይችላል። ፈጣሪ ብቻ ነው የሚያውቀው። ከኛም ማድረስ አለብን። ምኞታችን ተስፋ አለመቁረጥ ነው። ከዛ በኋላ ማድረስ አለብን፣ ሰበብ ማድረስ ነው ማለት ነው። ዛሬ እንግዲህ መጥቻለሁ ማለት ነው። በምን መጣሽ ብትብል ሀቂቃ የሆነ ወረቀት አይቼ በጣም ገረመኝ ማለት ነው። እና ከእናንተ አንዳንድ ነገር ለማውራት ወይንም ደግሞ እኛን ያለ ቦታ ወይንም ደግሞ አለገል ይሄ ነገር አይገኝም ብለን ስንላቸው ለማያምኑ ሰዎች ቢያንስ አንድም ሰው ካየልኝ ብዬ ነው ማለት ከማይረዱ ሰዎች አንድም ሰው ካየው ምናልባት ለትውስታም ይሆናል። ለካ እንጂ ነው እንጂ ጥርጣሬ ውስጥ ቢሆን ይሆናል ላይሆንም የሚለው ነገር ራሱ ይፈጥርበታል ብዬ ስላሰብኩኝ ነው ማለት ነው። እና ዛሬ በምን መጣሽ ብትሉኝ ዛሬ እናንተ ግን እናንተን አንድ ጥያቄ ልጠይቃችሁ ማለት ነው። አረብ ሀገር ያለን ሰዎች፣ በሰው ቤት ያለን ሰዎች እኔ ብዙ ጊዜ ባለውበት ህይወት ባለውበት ኑሮ ነው የምመጣው ማለት ነው። ምክንያቱም ታውቁኛላችሁ ሰራተኛ ነኝ ማለት ነው። ኢንሻአላህ አንድ ቀን አሰር የምንሆንበትን ቀን ያርገልን እላለሁ። ግን ሐቂቃ እኔ እዚህ ጋር ሲል እያፈርኩበት አይደለም። ነገን ለማየት የዛሬን ማሳለፍ ግዴታ ነው ብዬ አስባለሁ ማለት ነው። ነገ ለመሳቅ ዛሬን መታገል ግዴታ ነው። ውጣውረድ በዚች ምድር ላይ ውጣውረድ አይገጥም ማለት አይደለም። ሁልጊዜም ደግሞ አልጋ ባልጋ ወይም ደግሞ ሁልጊዜ ተስተካከለ ይሆናል ብዬ አላምንም። ግን ሰው ልጅ ደግሞ ሁልጊዜም ደግሞ ተቸግሮ ይኖራል ብዬም አላምንም። ዛሬ ሰራተኛ በሰራተኝነት ሁሌ ይቀጥላል ብዬ ማለት ነው። ግን አልሐምዱሊላህ ይሄንንም ስራ ደግሞ ለመስራት ለመትከም ራሱ ያን አላደ ፈጣሪ ራሱ ማስተዋወስ እናስታውስበታለን። በአንዳንድ ድካም በአንዳንድ ኖራችሁ ራሱ ዝቅ ሲልባችሁ ታስባላችሁ አይደል? ያለፈልን ቀን ራሱ ይሄንን ያሳለፍንበትን የማረሳበትን ህይወት የማረሳበትን ሆናል አይደል? ከሱ የማያጣላን ህይወትና ኑሮ ዱንያ ይስጥን ማለት ነው። ከሱ የማያርቀን ማለት ነው። ከፈጣሪ የማያርቀን ህይወት ይስጠን ማለት ነው። እና ዛሬ በምን መጣሽ ብትሉኝ እናንተ ኢትዮጵያ እያለን ያሉ ሰዎች እኔ በሱ ነው የምሰራው። ሁሌ በሰራተኝነት ባለው ህይወት ነው፣ የሰው ቤት ባለውበት ህይወት ነው የምሰራው ማለት ነው። ሁሌ ማለት ያለ ቦታዬን ወይንም አልልም፣ እኔ ባለውበት ነው የምሰራው ማለት ነው። ይቅርታ እንዳይደብራችሁ ሀባይ አበረታቱኝ ማለት ነው። ሁኔታዎች ተስተካክሎልኝ ደስ በሚል ነገር ለመምጣት አበረታቱኝ እላለሁ ማለት ነው። እና ምን ይላችሁ ነው የፈለኩት መሰላችሁ? ኢትዮጵያ እያለው ጊዜ እያለውም አሁንም ማለት ነው። ኢትዮጵያን በነበርኩ ጊዜ ምን ይባል ነበር መሰላችሁ? ውጭ ሀገር የተሰደዱ ሰዎች ከሀገር ሳይወጡ በፊት በጣም ምርጥ ነበሩ፣ በጣም ሩህሩህ ነበሩ፣ አዛኝ ነበሩ። ከሀገር ከወጡ በኋላ በጣም ጨካኝ ሆኑ ተብላችሁ ታውቃላችሁ? እና እንደዛም ብቻ አይደለም። እኔ ባለውበት አካባቢ ምን ይባል ነበር መሰላችሁ? ከኢትዮጵያ ከወጡ በኋላ ወደ ስራ ከመግባታቸው በፊት የሆነ ጥቁር ድንጋይ ያለና በዛ ድንጋይ ያስቀምጧቸው ነው ወደ ስራ የሚያስገቧቸው። ለምንድን ነው የሚያስቀምጧቸው ሲባል ጨካኝ እንዲሆኑ፣ እንዲረሱ፣ በቤተሰቦቻቸው ጨካኝ እንዲሆኑ እንደዛ ነበር የሚሉት ማለት ነውና እኔ ደግሞ መጥቼ አይቼዋለሁ። ያው አሁን ስንት ዓመቴ ነው አይቼዋለሁ ማለት ነው። የሚጨክኑት ግን እኔ ነኝ የሰጠሁት ማለት የሚጨክኑት ግን በዛ ሰው ሳይሆን ጨካኝ ከወጡ በኋላ ሳይሆን ጨካኝ የሆኑት ከመውጣታቸው በፊት ነው ጨካኝ የሆኑት ብዬ ነው የማስበው።
የጨከኑትም ደግሞ በቤተሰብ ሳይሆን በራሳቸው ማለት ነው። ራሳቸውን የሆነ ነገር ቢገጥማቸው የከሌን ቤት ሄጄ እድናለሁ፣ ቢደክመኝ ደግሞ የሆነ ቦታ የሆነ የማውቀው ቤት በዛ አካባቢ አለና እዛ ቦታ ሄጄ ያሳልፋለሁ የሚልበት ቦታ በሌለበት ማቃቸው ናቸው እነዚህ ሰዎች። ምንም አያደርጉኝም ተብሎ በማይታሰበው የትም የማናቃቸው ሰዎች ጋር ለነሱ ራሳችንን አሳልፈን የሰጠን ቀን ነው ጨካኝ የሆነው ብዬ ነው የማስበው ማለት ነው። እያማረርኩኝ አይደለም፣ አልሐምዱሊላህ። ምክንያቱም ከራሳችን አልፈን ብዙ ሰዎች ቤተሰቦቻቸውን የለወጡት እነሱ በተሰደዱትና እዛ ቤተሰብን ተነጥሎ መጥቶ እዚህ ጋር ለብቻቸው የደረሰባቸውን ችግር በሆዳቸው ይዞ አይናቸው አልቅሶ ለብቻቸው ያሳለፉት ህይወታቸውን እነዚህ ሰዎች ናቸው ቤተሰቦቻቸውን እህት ወንድሞቻቸውን ለመለወጥ ሰበብ የሆኑት ማለት ነው። ፈጣሪ በሰጣቸው ጉልበት ፈጣሪ በጠበቃቸው ጥበቃ በፈጣሪ ጥበቃ ሆኖ ማለት ነው። ማንም ስለጠበቃቸው አይደለም። ማንም ታሞ ነበር ደርሶላቸው የሚያሳክማቸው ሰው ስላለ አይደለም። እና ፈጣሪ በጠበቃቸው ሁኔታ ነው ማለት ነው። እና እንደዛም ሆነን ራሱ ብዙ ሰዎች በቤተሰቦቻቸው ተፈላጊነት የሌላቸው ሰዎች አሉ። የሚደክሙ የማይመስላቸው አሉ። አላውቅም ብቻ እኔ እኮ አልተኛም፣ ለምንድን ነው የሚሰራውን ነገር በተግባር ሰርታችሁ በተግባር በቁም ነገር አታውሉልኝም ብሎ ቢጠይቁ ራሱ ማንም ተቀባይነት የሌላቸው ሰዎች ብዙዎች አሉ ማለት ነው። እና ያም ሆኖ ደግሞ አትምጡ፣ እዚህ ከባድ ነው፣ ያለ ድካም እኮ ስራ የለም፣ ሁሉም ተለፍቶ ነው እዛ እናንተ ከኔ ህይወት ጋር አይሄድም ብላችሁ ማንኛውንም ስራ ንቃችሁ መተው ሳይሆን ያገኛችሁ ስራ ሰርታችሁ አግዙኝ ሲባል ራሱ የማይሰሙ ሰዎች አሉ ማለት ነው ኢትዮጵያ። እዚህ ደግሞ ያሉ ሰዎች መብለያ የሚበሉት በሳት ነው፣ የሚተኙት በሳት ነው፣ ከተነሱ በኋላ በሳት ነው። ምን መስራት እንዳለባቸው ተጽፎላቸው ተነግሮላቸው ነው ያሉት ማለት ነው። እና ዛሬ ምን ወረቀት በማስረጃ ለኔ የገረመኝ ነገር ነውና ታሪክ ሆናል ብዬ ስላሰብኩኝ ነው ማለት ነው። እዚህ ጋር ወረቀት ተጽፏል ማለት ነው። እዚህ ጋር ማለት ነው አላየውም ማለት አይቻልም፣ አላወቅኩትም ማለት አይቻልም ማለት ነው። ከላይ በእንግሊዝኛ ነው፣ በከታች ደግሞ በአማርኛ ተጽፏል ማለት ነው። ያው እዚህ ጋር ከላይ በእንግሊዝኛ ከታች ደግሞ በአማርኛ ተጽፏል ማለት ነው። ከተኛች በኋላ ምን ተኝታ ከተነሳች በኋላ ምን እንደሚሰራ፣ ከመተኛቷ በፊት ምን እንደመስራት እንዳለበት፣ ስንት ሰዓት መነሳት እንዳለበት፣ ስንት ሰዓት ማቅረብ እንዳለበት፣ የተበላበትን ሰዓት ስንት ሰዓት ማንሳት እንዳለበት የሚገልጽ ነገር ነው ማለት ነው። ይሄ ወረቀት የተሰጣት እንዳይቆሽሽ እንዳይቀደድ ተስተካክሎ ታሽጎ ነው የተሰጣት ማለት ነው። በዚህ ሰዓት ስትሰራ ይሄ በዚህ ሰዓት በተሰጣት ሰዓት አንዱን ሰዓት ስትሰራ የሆነ ነገር ብቻ አላየውም አልሰማውም ማለት እኮ አይችልም። እቺ የአረብ ሀገር ያለች ሴት ልጅ ማለት ነው። እኛ እንጠርጋለን እንወለውላለን ስንል ብር የምንጠርግ የሚመስላቸው ሰዎች አሉ። እዚህ እኮ ያደክማል እኮ፣ እዛም ከደከማችሁ እዛም ታገኛላችሁ። እዛ ባለውም ሰዓት ይሆናል ሰርታችሁ ማንኛውንም ስራ አልሰራም ሳይሆን ከኔ ህይወት ጋር አይሄድም ከኔ ሰውነት ጋር አይሄድም ብላችሁ አትተው። ሰርታችሁ ባገኛችሁትን ነገር አግዙኝ ስንል ራሱ እዚህ ምን ሰራ ቁጭ ብለን የምናገኝ የሚመስላቸው ሰዎች አሉ። ወንዶቹም ሚስቶቻቸውን ከላኩ በአባታቸው በመንግስት ቤት ያስቀመጡ ይመስላቸው እየተጋጌጡ ከዚህ በሚሄደው ብር ራሳቸውን እያሳመሩ እኔ አላውቅም ራሳቸውን እያሳመሩ መጀመሪያ በቃኝ አንሶኛል ብላ የወጣት የሚመስል ማለት ነው። ምንም የሌለው ሰውዬ መጀመሪያ ምንም ማድረግ የማይችለው ሰውዬ እሷን ከሰደደ በኋላ ልክ ባለ ሀብት ለመጨመር አንዳንዶች አሉ። አዎ ለመጨመር የሚሰደዱ አሉ። አንዳንዶች ደግሞ ምንም ስለሌላቸው ስትወጣ ራሱ የምትወጣበት ተበድራ የምትወጣ ሴት አለች። እሷን ከላከ በኋላ ደግሞ ልክ ባለ ሀብት ሆኖ ልክ እንደሞላለት ሰው ሆኖ በየሻይ ቤት በየቡና ቤት ቁጭ ብሎ አረብ ሀገር አለች። እያንዳንዷን ኦንላይን ተገኝቶ ለእያንዳንዷ ስልክ እያወራና የዳታ ብር እያባከነ የሚኖራል ማለት የቀን ስራ መስራት ለሱ ይደብረዋል ማለት ዝቅ ብሎ መስራት ለሱ ያስጠላዋል ማለት ነው።
እዚህ ጋር ያለችዋ ሴት በዚህ እኔ ሀቂቃ ይሄ ቀላል ነው። 7 ሰዓት መነሳት ምናምን አሁን በዚህ በዱባይ 7 ሰዓት መነሳት ማለት አሪፍ ነው። እኔ 3 ሰዓት የምነሳበት ሰዓት ነበር ማለት ነው። አልሐምዱሊላህ አሁን ግን ትንሽም ቢሆን አሻሽያለሁ ማለት ነው። 7 ሰዓት መነሳት 7 ሰዓት መነሳት ቀላል ማለት ቀላል ነው፣ አሪፍ ነው። የሚተኛበት ሰዓትና የምትነሳበት ሰዓት ተጽፎላታል። ከተነሳች በኋላ ምን እንደሚሰራ ተጽፎላታል። አልሰማው ማለት አችልም፣ አላየውም ማለት አችልም፣ አልገባኝም ማለት አችልም። በእንግሊዝኛ ተጽፎ በአማርኛ ተተርጉሞላታል። ስንት ሰዓት እንደሆነ አላውቅም ማለት አችልም። ይኸው ሰዓት ገደቧ ተጽፎላታል ማለት ነው። እና ውድ ቤተሰቦቼ በሰው ሀገር ያለን ሰዎች ደክመን እንዲሁ ምንቀር አይደለም። ኢንሻአላህ አንድ ቀን ይሳካልናል። አብሽሮ ይላል ማለት ነው። ሁሌም እናንተ በሰዎች ዘንድ ባሌ እንዲያደርግልኛል፣ ወንድሜ እንዲያደርግልኛል፣ አባቴ እንዲያደርግልኛል ሳይሆን እኔ መጥፎ ናቸው ለማለት አይደለም። ቤተሰብም ይሁን ባልም ወንድምም መጥፎ ናቸው ለማለት አይደለም። ግን ያላችሁ ሰዎች አብሽሩ ነው የሚላችሁ፣ ሌላ ነገር ምንም ማለት ነው። ምክንያቱም ብዙዎች አሉ አውጥቶ ሊናገሩ ብዙ ነገር ሲፈልጉ ምን አደርግልኛል ባወራ ራሱ ምን አደርግልኛል ብሎ በራሳቸውን በቃ ልብሳቸው አድርጎ የሚይዙ ሰዎች ብዙዎች አሉ ማለት ነው። እና ሁሉም ነገር ለበጎ ነው ይላለው። ኢትዮጵያ ያሉ ሰዎች ራሳቸውን ሳያካብዱ ራሳቸውን እንትን ሳይቆጥሩ ዝቅ ብሎ ቢሰሩ አንድ ሴት ልጅ 2 ዓመት አጨርስም ለመለወጥ ራሷን ለመለወጥ። እዛ ያሉ ሰዎች ራሳቸውን አስተካክሎ ዝቅ ብሎ እሷም ሄዳለች እኔም ያገኘሁትን ስራ ይሰራለሁ ብሎ አንድ ሰው አንድ ወንድ ልጅ ወይ አንድ ባል ወይንም አንድ ወንድም ዝቅ ብሎ ቢሰራላችሁ እዚህ ጋር ጉልበቷ አይበላም ነበር ማለት ያን ያህል እንትን አትልም ነበር። የፈለገቻትን የለኝም ብላ ያሰበቻትን ያህል ሰርታ ለመግባት ጊዜ አይወስድባትም ነበር ማለት ነው። ምረዳት እዚህ እሷ ከመጣች በኋላ የሚታፍስ እንደ አፈር ራሱ እንደዋዛ አይገኝም። እንደ አፈር የሚቆጥሩ ሰዎች አሉ። ብር ሲገኝ እንደ ቀላል የሚገኛል የሚመስለው የሚታያቸው አሉ ማለት ነው። ወድ ቤተሰቦቼ ወሬ ያበዛውባችሁ አፍ በሉኝ። በሌላ ቪዲዮ እስከምንገናኝ ድረስ እወዳችኋለሁ፣ አከብራችኋለሁ። እኔ የመዳም ቅመም የሚባለው ወላሂ አልወደውም፣ አላውቅም። እኔ እንጃ ለምን እንደሆነ አላውቅም፣ ብቻ አልወደውም። እና ጠንክሮ አብሽሮ፣ ሁሉም ለበጎ ነው። ኢትዮጵያ ትለወጥልን። የየብቻ እኛ ለብቻችን የሆነ ነገር ስለሰራን የምንለወጥ አይደለም። ፈጣሪ ለየነሱንም አሁን እኛ ተሰደን ያለንባቸው ሀገራቶች ሁሉ የለወጠው አላህ የኛንም ሀገራችን ይለውጥልን ማለት ነው። ሀገር ስትለውጥ ነው የሰው ልጅ የኛም ለውጣችን የሚታየው ማለት ነውና እወዳችኋለሁ፣ አከብራችኋለሁ። እያላችሁበት ቦታ ሰላማችሁ በዚህ ትትርፍ ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።